በቅድሚያም ሰበር መረጃ ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። ለአነስተኛ ህክምናና ለቼክአፕ ሁሉ ጊዜ ህክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ህክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። ስትኖር እንደምትሞት ሆነ ኑር የት ቦታ ላይ ምን እንደሚፈጠር አይታወቅምና እንዴት መገደል እንዳለብኝ እንዴት መጠቃት እንዳለብኝ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ካንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ ያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደኔ ልኮልኛል። የቴዲ አፍሮ የቅርብ ወዳጅ ዋስትና መብት በጠቅላይ ፍርድ ቤትም ተዘጋ። አባይ ስለተሸጠ ነው ኢትዮጵያ መብራት የሌላት። የዩኒቨርሲቲ መግቢያ ፈተና ውጤት ተስፋ ያስቆረጣት ወጣት በቦኖራ ወንዝ ውስጥ ገብታ ህይወቷ ማጥፋቷ ተገለጸ። ሴቶች ምን ማለት ጀመራችሁ? ሴቶች ሚስት ሲኖረን ፍቅረኛ ስንይዝ ምናምን ለኛ አትራክትድ መሆን ጀመራችሁ ብላችሁ ማሰብ ጀምራችኋል። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ዛሬም እንደተለመደው የተለያዩ ቪዲዮዎች ይኖሩናል ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጠና ታመዋል የሚል መረጃ አለ። እንግዲህ ምንድነው ምን ሆነው ነው የሚለውንም እምናይ ይሆናል ማለት ነው። እንዲሁም ሊያሾ ደግሞ ለህይወት የሚያሰጋኝ ነገር አለ እያለች ነው። እንዲሁም ደግሞ የተለያዩ ቪዲዮዎች አሉ። በቪዲዮአችን መጨረሻ ላይም እንደተለመደው አንድ አከራካሪ ጉዳይ አለ። ሴቶች የባለትዳር ወንዶችን የበለጠ አብልጠው ይፈልጋሉ ወይ የሚል ጉዳይ አለ። አዎ ከሆነ ለምን የሚለውንም ሐሳብ አብረን የምናነሳ ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። ቪዲዮአችንንም ላይክ አድርጋችሁ ጀምሩት። ወደ መጀመሪያው ቪዲዮ እንለፍ። ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳል። ከወጣቱ ይልቅ ለሞት መልአክ የሥራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው። ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው። ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው። እኔ ቤተሰቦች የዚህ ልጅ ድፍረቱ ነው የሚገርመኝ። የምሬን ነው የምላችሁ። እንግዲህ ከዚህ በፊት ታስሮ ተፈቷል እንደዚሁ ከፖለቲካ ጋር ተገናኘ ጉዳይና የሚሰራው በቃ ድፍረቱ እውነተኛ ነገር እኮ ነው። ግን በቃ ድፍረቱን አደንቅለታለሁ። ሌላ ማን ይሰራው ቪዲዮ አለ? እስቲ እሱን ምን መገናኛ ጋር ሌብነት እንጂ ሰላማዊ ሰልፍ አልተፈቀደም። አንድ ግለሰብ ብቻውን ሰላማዊ ሰልፍ የወጣ ሲሆን ግለሰቡ ወረቀት ይዞ ከሚወጣ መሳሪያ ይዞ ቢወጣ መንግስት ፕሪቶሪያ ወስዶ ይደራደረው ነበር። ሐሳቡን በነፃነት የገለጸው ግለሰብ ዲሞክራት ነን የሚሉት አካላት ያዋከቡት ሲሆን ኢትዮጵያ ውስጥ ዲሞክራሲ የሚባለው ከቀበሌ በታታ ተጭኖ መስቀል አደባባይ ላይ በሴፍቲኔት ጉርሻ መጨፈር ነው። መደጋፍ እንጂ መነቀፍ የማይፈልጉት አካላት አሁንም ህዝቡ ቦምብ እንዲቀልብላቸው ይፈልጋሉ። ሰላማዊ ሰልፍ የወጣው ይህ ግለሰብ ሐሳቡን ሙሉ ለሙሉ በእንግሊዘኛ ቢጽፍ ፖሊሶች አያዩትም ነበር ተብሏል። እንዳያችሁት ነው። ምን ታስባላችሁ? እኔ በጣም ቀጥተኛ የሆነ መቃወም ነው። ከባድ የሆነ ድፍረት ነው። እስቲ ስለዚህ ሰው ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቻትጂፒቲ የጆኒና የሴዶን ፍልሚያ ይፋዊ ግምቱን ነው ያስቀመጠው። ስለ ጆኒ ሲናገር የብራዚል ጂጂሱ ስፔሻሊስት አሰልጣኝና በምስራቅ አፍሪካ ውድድሮች ላይ የወርቅ ሜዳሊያ እያገኘ ነው ያለው። ሴዶን ደግሞ ታዋቂው የማርሻል አርት ኮንቴንት ክሬተር ብሎ በቴኳንዶ ባክግራውንድ አለው። ለዚህ ፍልሚያም ታይላንድ ድረስ ሄዶ ተዘጋጅቷል በማለት ሴዶ የዛሬውን ፍልሚያ 60% ያሸንፋል ብሎ ነው የገመተው። ነገር ግን በመጀመሪያዎቹ ዙሮች ጆኒ ጂጂሱ ጨዋታውን የሚያዙና ወደ መሬት የሚያመራ ከሆነ የጂጂሱ ችሎታውን ተጠቅሞ እንደሚያሸንፍ ግምቱን አስቀምጧል። እንግዲህ ቤተሰቦች ሁላችንም በጉጉት የምንጠብቀው የኢቲኤፍሲ 02 ውድድር በዛሬው ዕለት ነው የሚካሄደው እና ዋናው ሜን ውድድሩ ደግሞ የጆኒና የሴዶ ነው።
ቻትጂፒቲ እንግዲህ ተጠይቆ ማን ያሸንፋል በሚለው 60% ለሴዶ 40% ለጆኒ ሰጥቷል። በደንብ አብራርቶ ምን ያስረዳው እንግዲህ የመጀመሪያ ዙር ላይ ከተያያዙ ጆኒ ማሸነፍ እድል አለው ብሏል። እስቲ የእናንተን ሐሳብ ደግሞ ማን ያሸንፋል ለማን ነው ግምታችሁን የምትሰጡት? እስቲ ኮሜንት ላይ ጻፉልኝ። የዩኒቨርሲቲ መግቢያ ፈተና ውጤት ተስፋ ያስቆረጣት ወጣት በቦኖራ ወንዝ ውስጥ ገብታ ሕይወቷ ማጥፋቷ ተገለጸ። በሲዳማ ክልል ምስራቃዊ ሲዳማ ዞን ዳዬ ከተማ የብሔራዊ ዩኒቨርሲቲ መግቢያ ፈተና ውጤት ማነስ ያስከፋት አንዲት ተማሪ ወጣት በቦኖራ ወንዝ ውስጥ ገብታ ሕይወቷን ማጣቷ ተገልጿል። ታዲያ ይህ መረጃ እስከተጠናቀረበት ጊዜ ድረስም አስክሬኗ ለመገኘቱን የፍለጋ ስራውም ቀጣይነት እንደሚኖረውም ታውቋል። የትምህርት ውጤት የወጣቶችን ሕይወትና የመጨረሻ ዕድላቸውን የሚወስን ባለመሆኑ ማህበረሰቡና ቤተሰብ በውጤት ምክንያት ተስፋ የሚቆርጡ ወጣቶችን በስነ ልቦና የመደገፍና የማጽናት ኃላፊነት እንዳለባቸው እናት መረጃ ያሳስባል። እንግዲህ ቤተሰቦች እንደሰማችሁት ነው፣ በጣም አሳዛኝ መረጃ ነው። ከሰሞኑ የ12ኛ ክፍል ውጤት ፈተና መለቀቁን ተከትሎ እንግዲህ በጣም ብዙ ሰዎች እንዳላለፉ ታውቋል። ግን አንድ እህታችን እንግዲህ ውጤቱ ባለመምጣቷ ምክንያት ራሷን ወንዝ ውስጥ ወርወራ እንግዲህ መስዋዕት መሆኗን እንግዲህ በጣም የተለያዩ ሶሻል ሚዲያዎች ላይ እየተሰራጨች ትገኛለች። በጣም ያሳዘነኝ እኔ 12ኛ ክፍል አይደለም ምንም ነገር የህይወታችን መጨረሻ አይደለም። አንድ መንገድ ቢዘጋብን ሌላ መንገድ አለ። ይሄንን ደግሞ ለወጣቶች ማስተማር መቻል አለብን። ይሄንንም ቪዲዮ አድርሱላቸው። በጣም ያሳዘነችኝ ለሌሎቹም ግን ትምህርት መሆን አለባት። በጣም የ12ኛ ክፍል ውጤት ፈተና መውደቅ ማለት በጣም ሲምፕል ነገር ነው። ቀጣይ ሌላ ትምህርት መማር እንችላለን። ከታችም ከ10ም ተመልሰን ከ9ም ሊሆን ይችላል ደግመን መማር እንችላለን። በጣም የተለያዩ ብዙ አማራጮች አሉ። ይህ ውሳኔ አግባብ አይደለም። በጣም ነው ያሳዘነኝ ዜና። ሄለን በርሄ መነካት ያስባለ ኮንሰርቷን በአሶሳ ማቅረቧን ተከትሎ እንግዲህ በብዙዎች ዘንድ መነጋገሪያ ሆናለች። መሆኑ በአሶሳ ከተማ በበደሌ ቢራ አማካኝነት በተዘጋጀ አንድ ኮንሰርት ላይ እንግዲህ ያቀረበችው የስራዎቿ እሷ ያልተጠበቀ ነው በሚል እንግዲህ ብዙዎች እየተነጋገሩበት ነው የሚገኘው። ምናልባትም ደግሞ የመድረኩ ሁኔታና የሳውንድ ሲስተም ሴታፕም ሊሆን ይችላል የሚሉም አሉ። መድረኩ ላይ ግን በአሶሳ ለሚገኙ አድናቂዎቿ ስትል ሁኔታዎች ሳይመቻቹ የሙዚቃ ስራዎቿን እንዳቀረበች የሚመስልም ነገር አለው። እናንተ የትኛው ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ ቤተሰቦች ሰሞኑን ሄለን በርሄ ባዘጋጀችው ኮንሰርት ላይ ድምጿ በጣም ሶሻል ሚዲያ ላይ አነጋጋሪ ሆኗል ማለት ነው። የራሷ ድምጽ ሁላ እስከማይመስል ደረጃ ድረስ ማለት ነው። የተለያዩ ሰዎች የተለያየ ግምት እየሰጡ ነው። መድረኩ አልተመቻትም፣ የተለያዩ ነገሮች ብቻ እያሉ ነው። ግን ትክክለኛ ድምጿ እኔ ነው ብዬ አላስብም። ያው አንዳንዴ ሪሄርስ ያስፈልጋል፣ ለመምድ ያስፈልጋል። እንደዚህ አይነት ነገር ይሄ ድምጻችንን ምናምን በነበረበት ቶን ለማቆየት ምናምን ነገር ዴይሊ ሪሄርስ ያስፈልጋል። ከስራው ረጅም ጊዜ ጠፍታ ነበረ። የመድረክ ስራዎችንም ብዙ ጊዜ አትሰራም ነበር። አሁን ድንገት ተመልሳ ስትሰፍን ያው ሊከብዳት እንደሚችል የመጀመሪያ የነበረው ቶን እንደማይኖር ግልጽ ነው እና የዚህን ያክል ግን ሙያችሁ እስከሆነ ድረስ በቻላችሁ ታቀም ሙሉ ለሙሉ ከሙያው ላለመውጣት በቻላችሁ ታቀም ሪሄርስ ማድረግ አለባችሁ። ካለበለዚያ ግን ከናካቴው ከሙያው መውጣት ነው እንጂ እንደዚህ ከረጅም ዓመታት በኋላ ተመልሼ መጥቼ በጣም ከባድ ነው። እኔ አሁን ይሄ ማንም ተራ ራሱ ሰው ቢዘፍነው ከዚህ በላይ ፐርፎርም የሚያደርግ ነው ይመስለኝና ምን ታስባላችሁ? በዚህ ላይ ሀሳባችሁ ጻፉልኝ። ሰርግሽ ቀን እንዲያርጎ ቢያገረጣሽ ምንድነው የምታደርጊው? በጣም እኮ ነው የሚያሳፍረው። እኔ ለሷ አለቀ ሰውነቴ። እውነት ከደግሞ ልጅቷ ደጋግማ መሞከሯ ያው እንግዲህ ከዘመኑ ወንዶች ይሻላል ብላ መሰለኝ እንግዲህ አይናፋሩን መርጣ በሰርጓ ቀን ገርጥታለች። ለማንኛውም በጣም ፈገግ ያደረገኝ ነገር ስለሆነ ሼር ላርጋችሁ ብዬ ነው። ሌላው ደግሞ ይሄኛው ነው። እንግዲህ እንደምታዩት የድንግልና ማስረጃ ነው መሰለኝ። እንግዲህ ደሟን እንደዚህ ይዘው መጥተው እያሳዩ ነው። እኔ ዘንድሮ ሰርጎች፣ መልሶች ዋቴቨር በቃ የት ላይ እየደረሱ እንደሆነ አላቅም። ደግሞ ሰሞኑን እንደዚሁ ልጄ ፔሬዷ መጣ እያሉ ቲክቶክ ላይ እንደዚህ አይነት ነገሮች ሴሌብሬት እየተደረጉ ነበርና አሁን ደግሞ ይሄንን ሳይ የት እየደረሰች ነው? ለነገሮች ዓመት እያለቀች ነው። ታገሱ ለማለት ፈልጌ ነው። ለማንኛውም የእናንተንም ሀሳብ ኮሜንት ላይ መጻፍ ትችላላችሁ። ፈገግ ያደረገኝን ነገር ሼር ላርጋችሁ ብዬ ነው። መልካም ምሽት። እንግዲህ ቤተሰቦች 2018 ያላሳየን ነገር የለም። እንግዲህ አሁን ብር አምባር ሰበረል ወይ ብሎ እንግዲህ ፕሮግራሙ ላይ እንግዲህ ደማን እያሳየች ምናምን ኖርማል ነው ብላችሁ ታስባላችሁ? በጣም ብዙ ወጣ ያሉ ነገሮችን 2018 ላይ አይተናል። በጣም እያስገረመኝ ነው። እኔ አስፈላጊ ነው ምንድን ነው እስቲ እኔ ባህል ነው እኔ ያላወቅኩትም ነገር ካለ እስቲ ንገሩኝ ኮሜንት ላይ። የቴዲ አፍሮ የቅርብ ወዳጅ ዋስትና መብት በጠቅላይ ፍርድ ቤትም ተዘጋ።
የፍትህ ሚዛን ወይስ የክስ ክብደት? መረጃውን በአጭሩ ላቀርብላችሁ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ባለፈው ሚያዝያ ወር የለቀቀውን ኢቶሪካ የሙዚቃ አልበም ተከትሎ የጀመረው ህጋዊ ውዝግብና እስር አሁንም እልባት አላገኘም። በፖሊስ ቁጥጥር ስር ውሎ የነበረውና የድምፃዊው የረጅም ጊዜ ወዳጅ የሆነው የሱፍ ያሲን የዋስትና መብት ለማግኘት እስከ ጠቅላይ ፍርድ ቤት ያደረገው የህግ ሽኩቻ ዛሬም በድጋሚ ፍሬ አልባ ሆኗል። በዚህ የህግ ሂደት ውስጥ ዋነኛውና አነጋጋሪው ነጥብ አቃቤ ህግ በተጠርጣሪዎች ላይ ያሳየ ያለው የተለያየ አቋም ነው። የምርመራ መዝገቡ ተጠናቆ ክስ ከተመሰረተ በኋላ አቃቤ ህግ ለቴዲ አፍሮ ስራ አስኪያጅ ማህሌት ወይም ሃና ሰለሞን የዋስትና መብት መከበር ምንም አይነት ተቃውሞ ሳያቀርብ በየሱፍ ያሲን ላይ ግን ጠንካራ የዋስትና ክልከላ መከራከሪያ ማቅረቡ የህግ ታዛቢዎችን ትኩረት ስቧል። በአንድ መዝገብ ላይ ለሚገኙ ተጠርጣሪዎች የተሰጠው የተለየ የህግ አተረጓጎም ወይም የክስ ክብደት ልዩነት ጉዳዩን ከቀላል የጠርጣሪነት ክስ ባለፈ ጥልቅና ውስብስብ ገጽታ እንዲላበስ አድርጎታል። የከፍተኛው ፍርድ ቤት ዋስትና ክልከላ በመቃወም መብቱን በየደረጃው ባሉ ፍርድ ቤቶች ጠይቅ የቆየው የሱፍ ያሲን ጉዳዩን ከማረሚያ ቤት ሆኖ ለመካተል ተገዷል። ዛሬ ለጠቅላይ ፍርድ ቤት ክሴን በዋስትና ወጥቼን ልከታተል በማለት ያቀረበው የመጨረሻ ጥያቄ ውድቅ መደረጉ የህግ አግባቡ በሱ ላይ ምን ያክል እንደተጠበቀና የክሱ ሂደትን በቀላሉ የማይቋጭ መሆኑን በግልጽ ያሳያል ሲሉ የህግ ባለሙያዎች ለዛሀበሻ ገልጸዋል። እንግዲህ ቤተሰቦች እንደሰማችሁት ነው ከቴዲ አፍሮ ከኢቶሪካ አልበም ጋር በተገናኘ በጣም ብዙ የተለያዩ ሰዎች ታስረው ነበረ ከቴዲ አፍሮ ስራ ጋር ዙሪያ ባሉ ሰዎች ማለት ነው። ከዛ ውስጥ እንግዲህ አብዛኞቹ በዋስ ተፈተዋል። የቅርብ ጓደኛው የሆነው የሱፍ ያሲን ግን እስካሁን ድረስ የዋስትና መብቱ እንዳልተከበረለትና በማረሚያ ቤት ሆኖ እንዲከታተል መወሰኑን እንግዲህ ዛሀበሻ ያሳውቆናል ማለት ነው። እንዴት መገደል እንዳለብኝ፣ እንዴት መጠቃት እንዳለብኝ፣ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደ እኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልኬያለሁ። አላቅም እኔ ምን እንደተናገርኩ አላቅም፣ ምን እንዳልኩ አላቅም። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅም። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩትን ስራ ግን የኔ መድኃኒዓለም የኔ ገብርኤል እዚች ቁጭ ብዬ እንድሰማ ያደርገኛል። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም፣ እሷን ህይወቴ አይኖርም ይጠፋል ምናምን አይደለ። በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋለሁ። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ እነግርላችኋለሁ። ሰው ሲተዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ በቃ ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ማርነ ክርስቶስ። እንግዲህ ቤተሰብ ሊያሹ የተናገረችውን እንደሰማችሁት ነው ማለት ነው። እኔ ላይ የግድያ ሙከራ እያሴሩብኝ ነው መረጃም ደርሶኛል ብላለች። ይሄን እንደሞ ያለችው ሰሞኑን እንግዲህ ከእናቷ ከሞቱ ቲክቶከር ሃና ጋር በተገናኘ ቀድማ ሊያሹ በሰራችው ቪዲዮ እንግዲህ እነሱ እንደሆኑ ነው ሊያሹ እያወራች ያለችው ማለት ነው። ሶሻል ሚዲያውን በጣም ከባድ ሆኗል። የተለያዩ ነገሮች እንግዲህ የሚፈጠሩበት ነገር ሆኗል ሶሻል ሚዲያ። ከዚህ ጋር በተገናኘ እየወዳብ ያለው ማለት እሱ ሰምተን ነበር። ይቅርታሽን ማንም አይቀበልም። በመጀመሪያ ለምን ተናገርሻቸው? በመጀመሪያ ለምንድን ያልደረሱብሽን የማታውቂያቸውን እናት በዚህ ደረጃ አድርገሽ
በሃና ስለቀናሽ በሃና ኑሮ በሃና ትዳር በሃና ጨዋነት በሃና ሃይማኖቷን በማስከበር ብሔሯን በማስከበር ሀገሯን በማስከበር ስለቀናሽ በዚህ ደረጃ እንደለመድሽው ቀደጃለሽ እንዲህ ትለፈልፊያለሽ። ከዛ ደግሞ የልባችሁን ከተናገራችሁ በኋላ የልባችሁን ከሰራችሁ በኋላ የልባችሁን ሰርታችሁ የብዙ ሰው ልብ ከሰበራችሁ በኋላ የብዙ ሰዎችን እናት ልብ ካፈሰሳችሁ በኋላ የሆነ ነገር ሲፈጠር ደግሞ ልክ ይህ ማህበረሰብ የዋ ማህበረሰብ ስለሆነ መጣችሁ ይቅርታ አንቀበል፣ ይቅርታሽን አንቀበልም። አንቺ እናት ስለሆንሽ ሴት ስለሆንሽ በአንቺ ላይ ያ ሁሉ ዘመቻ ሲነሳ ከፊት መጥቼ የቆምኩልሽ ህይወትሽን ያዳንኩሽ ያተረፍኩሽ ለልጅሽ ስል እኔ ነበርኩኝ። እንግዲህ ቤተሰቦች እንደሰማችሁ ነው። ሶሻል ሚዲያ በቃ የፓርቱ ነው የሚያስጠላው። ሁሉም የሰው ላይፍ ውስጥ እየገባ እንደፈለገ ማውራት እንደፈለገ ሀሳብ መስጠት የፈለገውን ማድረግ የሚችልበት ጊዜ ስለሆነ በጣም ሶሻል ሚዲያን አሁን ከባድ ነው ብዬ ማስብበት ጊዜና መፈራበት ምክንያት አንደኛው ዋነኛው ምክንያት ይሄ ነው። እሺ ቤተሰቦች ቀጣይ ደግሞ እንግዲህ አንድ የተሰማ አሳዛኝ መረጃ አለ። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጠና እንግዲህ እንደታመሙና ለሕክምና ወደ ዱባይ ኤሚሬትስ እንደሄዱ እንግዲህ እየተነገረ ይገኛል። እስቲ ቪዲዮ አይተነምጣ። በቅድሚያም ሰበር መረጃ። በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼካፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮችም የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት የተላለፈው። ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትም በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለውን ጉዳይ ለጊዜው ማረጋገጥ አልተቻለም። የአብይ አህመድን ከመድረክ መጥፋት ተከትሎ ባልደረባዬ ፋሲልም አጭር አስተያየቱን አስፍረዋል። የሰውየውን መጥፋት ተከትሎ የተፈጠረውን የህዝብ ትኩረት ለማስረሳት በየቀኑ ብዙ አጀንዳዎች እየተለቀቁ ነው። በውጭ ሀገራት ቢሆኑ ጋዜጠኞች አነፍንፈው ይደርሱበት ነበር። መንግስትም ተገደው መግለጫ ይሰጥ ነበር። ታይታ ወዳዶ አብይ ግን አቡዳቢ ከከተመ ሰነበተ። አሁን የመንግስቱ ሚዲያ ሁሉ አብይ ኢትዮጵያ ውስጥ ያለ እንዲመስል የቀድሞ ንግግሮችን በየደቂቃው እየለጠፉ ነው። የአብይ ህመም ከባድም ይሁን ቀላል፣ የጭንቅላትም ይሁን የልብ መንግስት ለህዝብ መረጃ መስጠት አለበት። በየቀኑ ተልካሻ አጀንዳዎችን እየለቀቁ የህዝብን ትኩረት ለማስረሳት መሞከር ብዙ ርቀት አያስኬድም ብሏል ባልደረባዬ ፋሲል። እንግዲህ ቤተሰቦች እንደሰማችሁ ነው ይህ መረጃ ሶሻል ሚዲያ ላይ በጣም እየተዘዋወረ ይገኛል ማለት ነው። ያው እንግዲህ እንደሚታወቀው አንድ የሀገር መሪ በሚታመምበት ሰዓት ቶሎ መረጃ ለህዝብ ይፋ አይሆንም። ሀገር ባለችበት ሰላም እንድትቀጥል ተብሎ እንደዚህ አይነት ነገሮች ይፋ እንደማይሆኑ ቶሎ የታወቀ ነው። ግን እስቲ ስለ መረጃው ምን ሀሳብ አላችሁ? እውነት ይመስላችኋል ወይስ እንዴት ነው? እስቲ ኮሜንት ላይ ጻፉልኝ። ማወቃና ንቆን ሀሳብ አራርቆን መፍትሄ ላይሆን መለያየቱ መደማመጥ ርቆን ክለኝነት ከንቱ እንዳልተፋቀር ወይኔን አገላኝ ወይ እሷን ተመቻት እንጃልኝ እንጃ ቀን እንዳለ ያየን ቀን እስኪ መልሰት እንዳውጥም ብዬ ተስፋ አደርጋለሁ። መቼም አይጠፋም ከዓይኔ የእሷና የኔ መቼም አይጠፋም ከዓይኔ የእሷና የኔ እሷ የልቤን ንግሥት። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። በጣም ያሳዘነኝ እንግዲህ የተሸከመውን እንዳያችሁት ነው። ፍራሽ አለ ከላይ ደግሞ 20 ሊትር ወይ ዘይት ሊሆን ይችላል ምናምን 20 ሊትር ዘይት ሊሆን ይችላል ውሃ ሊሆን ይችላል እንግዲህ 60 ሊትር ማለት ነው። በአጠቃላይ ተሸክሟል። ሱሪ ይወልቀበት ነውና
በጣም ነው ሳይው አንጀቴን የበለኝ በጣም ነው ያሳዘነኝ። እንግዲህ ወንድ ልጅ እንደዚህ ለመኖር ራሱን እያጣጣረ ወይ ኃላፊነት ይኖርበታል፣ ትዳር ልጅ ሊኖርበት ይችላል፣ ባይኖርበት ራሱ ቤተሰብ ሊኖርበት ይችላል። ራሱንም እንኳን ለማኖር የዚህን ያክል እየለፋ ምናምን ሶሻል ሚዲያ ላይ የተለያዩ እንግዲህ መደጋገፎችን ምናምን እናያለን። እና እንደዚህ አይነት ደግሞ ሪል የእውነት የሚያስፈልጋቸውን ሰዎች ደግሞ ብንደርስላቸው በጣም ደስ ይለኛል። ቪዲዮ ቫይራል ወጥቶ እንግዲህ እንደዚህ ሊረዱ የሚችሉ ሰዎች ጋር ቢደርስ እና ቢረዳ በጣም ነው ደስ የሚለኝ። አባይ ስለተሸጠ ነው ኢትዮጵያ መብራት የሌላት። አባይን ሸጠው ቸበርቻቻ እያደረጉ ብሩን ተከፋፍለው የሚፈልጉትን ነገር ስላረጉበት ነው ኢትዮጵያ አባይ ተገድቦ አሁንም ጭምር መብራት እየጠፋ ጭራሽ የመብራት ክፍያ ጨምሯል። ያ ነው የሚያሳዝነኝና ለማንኛውም እየበረታችሁ ላለው ፖለቲካ በደንብ አድርገን እንሰራለን። ያው እንግዲህ ቤተሰቦች መረጃው እንደሰማችሁት ነው። ይሄ መረጃ እኔም የምር በቃ ወደ ማመን ደረጃ እየሄድኩኝ ነው። ምክንያቱም እኔ ልጅ እያለሁ ጀምሮ ስለ አባይ ሲዋጣ ምናምን የምንሰማው የነበረው ከኛ አልፈን እንግዲህ ለጎረቤት ሀገራቶች ራሱ እንደምንተርፍ ምናምን አይነት ነገር ነበር። ግን አሁን ያለንበት ሁኔታ ማብራት ቶሎ ይሄዳል። ከዛም አልፎ ደግሞ በጣም የታሪፍ ራሱ ጭማሪ በጣም ነው ያለውና የእውነት ነው እንደሚያስብል አይነት ሁኔታ ላይ ነው። እኔ እንጃ በጣም ከባድ ነው። ምክንያቱም አባይን አስገድበን ስንጨርስ ከራሳችን አልፈን ለጎረቤት እንተርፋለን ያለን ሰዎች ከነበረበት ጊዜው ላይ እየባሰን የመጣውና በጣም ከባድ ነው። እኔ የእውነት እየመሰለኝ ነው ሁላ። ሌላው ምናልባት የህይወት ተርኒንግ ፖይንት የቱ ጋር እንደሆነ አይታወቅም። ቅድም ስትናገሪም የገባኝ ስትኖር እንደምትሞት ሆነ ኑር የት ቦታ ላይ ምን እንደሚፈጠር አይታወቅምና ረጅም ጊዜ አለን ብሎ ማሰብ ወይም ደግሞ ቀደም እንዳልሽው ነው ለቤተሰብ ጊዜ መስጠት፣ ከምንወዳቸው ሰዎች ጋር ጥሩ ጊዜ ማሳለፍ እግዚአብሔር የጻፈልን ቀን የቱ ጋር እንደሚያበቃ ስለማይታወቅ ነውና ምናልባት ከሱስ ተነስተሽ ማለት የምትፈልጊው ነገር ካለ ቤተሰብ ነን የምትወዱት ሰው ካለ በቃ ጥብቅ አድርጋችሁ ያዟቸው። መቼ ከእጃችሁ እንደሚንሸራተቱ እንደሚያመልጡ አታውቁም። እሱ ብቻ ሳይሆን የግድ ዘመድ ቤተሰብ መሆን የለበትም። ዓለም ላይ ስንኖር በዚህ ህይወት ላይ የኖርን እስካለን ድረስ በቃ ጥሩ ሰው ብንሆን ምን ችግር አለ? በቃ የዋህ ብንሆን ብንጎዳ ባይዘው ብዙ ሰዎች የዋህነት ጅል አድርገው የሚያስቡት ሰዎች አሉ። ያው አንዳንዴ እኔ ብዙ ጊዜ የሆነ ነገር ሳደርግ እንዴ አንቺ ጅል ነሽ እንዴ ምናምን እባላለሁ። ግን እያወቅ ባላወቀ ትሆናለህ። ግን እኔ የምጎዳው ነገር የለም። እኔ ያንን በማድረጌ እኔ ጥሩ አድርጌ በማለፌ እኔ የምጎዳው ነገር የለም። ለማንኛውም በቀጣይ ደግሞ እስቲ አንድ አከራካሪ ጉዳይ አለ። መጨረሻ ላይ ባልኳችሁ መሰረት ሴት ልጅ ያገባ ወይም ፍቅረኛ ያለው ወንድ ትፈልጋለች ወይስ ዝም ብሎ ወሬ ብቻ ነው የሚል አለ። ሐሳቡን ሰምተነው እንምጣና ሐሳባችንን እንሰጣለን። ጭራሽ አሁን ደግሞ አታመጡት የለ ምን ሲባል ሰማሁኝ ማለት ነው። ከባድ ነገር አስበሻል መሰለኝ። አይደለም ከባድ ነገር አይደለም። ይሄ በጣም አሳፋሪ ነገር ነው። አያስቅም። አሁን ግን የሚያስቅና ማያስቅ የሚያሳዝንና ማያሳዝን መለየት አቆመናል። አንዴ ለይቶልናል ከለየልን አይቀር ብዬ ነው። እና ሴቶች ምን ማለት ጀመራችሁ? ሴቶች ሚስት ሲኖረን ፍቅረኛ ስንይዝ ምናምን ለኛ አትራክትድ መሆን ጀመራችሁ ብላችሁ ማሰብ ጀምራችኋል። እንዴት በቃ አሁን ሴት ልጅ ባው ዴት እያደረገ ላለወንድ አትራክትድ መሆን ሳይሆን እሷን እንትን ለማለት ለማግኘት ይቀለዋል ነው። አትራክትድ ላትሆንም ትችላለች። ወዳው ምናምን እኮ ላይሆን ይችላል እኮ። አሁን ሆን ብላችሁ ትዝናኑ ስትወጡ እንኳን ማለት እንዳገባ ሰው ታታገቡ እንኳን እንዳገባ ሰው ለመታየት ብላችሁ ቀለበት አድርጋችሁ ማሞጣት ጀምራችሁ እኮ። እሱ ከእንትኑ ይኸውልሽ እውነታ ነው። ሴቶች እግዚአብሔር ነው ምሬ ነው። ቀለበት አድርጎ ይኸውልሽ ባለትዳር ሆኖ እዛ ጋር መገኘቱ ባለትዳር ሆኖ ሳይሆንም ሴቷ ምን ብላ እንድታስብ ያደርጋታል መሰለሽ? ከዚህኛው ሰውዬ ጋር እንደፈለኩ ብሆን ሚስጥር ይጠበቃል ብላ ታስባለች። ቀለበት ካደረገ ባለትዳር ነው። ገብቶሻል? አሁን ለምሳሌ ክለብ ውስጥ የተዝናኑ ሆኖ ቀለበት ያደረገ ወንድ ላይክ ከአንዷ ሴት ጋር ተመቻችቶ አብረው ካደሩ ምናምን በቃ ኢትስ ሲክሬት በሁለቱ መሃል ያለ ማለት ነው። ሲንግል ወንድ ግን ጋር ከሆነች ፈታ ልትሎታ ሊሆን ይችላል ምናምን ነገር። ይሄ እኔ አሁን እያወራለሁ ስለ ትንሽ ሴቶች ነው፣ ስለ ብዙ ሴቶች አይደለም። በጣም ትንሽ እንደዚህ ስለ ከሲንግል ወንድ ጋር ግን ከወጣች ገባሻ? ለሲንግል ወንዱ ቀብር ያታደርኩ ምናምን እንትን ነው
ሶ ሚስጥሯ እንዲጠበቅም ከመፈለግ ይመስለኛል ከመዝናናት ጋር ስታያይዙ እሷም ሚስጥሯ እንዲጠበቅ ከፈለገች ዋናው እሷም የሆነ ሰው አላት ማለት ነው ከጀርባ አይደለም አሁን ለምሳሌ ወንድ ልጅ ከሴቷ ጋር ካደረ ለሱ ፍሌክስ ነው ለሷ ግን ነገ እንኳን ለሷ ግን የሆነ ይደብራታል ምን ሆኜ ነው ናል ሊያስብላት ይችላል ሶ ለዛ ነው ሚስጥር እንዲሆን አላምፈልገው ግን አሁን እንደዚህ ኖርማል ላይፍ ላይ ምናምን ለባለትዳር ኦሬዲ እንትን ኢንጌጅድ ለሆነ ምናምን ሴቷ መሳብ ሳይሆን ይኸውልሽ ምን መሰለሽ ኮምፒቲሽኑ ከሰውየው ጋር ብቻ አይደለም ከሚስቱም ጋር ጭምር ነው ሴት ልጅ ደግሞ በባህሪዋ ምን ትወዳለች ይሄ ላይክ እንዴት ነው መብለጥ ምናምን ትወዳለች ሶ እሱ ሚስት እያለ ለዚህኛዋ ሴት አትራክት ከሆነ ከሚስቱ የተሻልኩ ስለሆንኩ ነው ብላ ነው የምታስበው you are not ነው ግን በቃ እንደዛ ነው የምታስበው ሶ ከሚስቱ የተሻልኩ ኮምፒቲሽኗ የሚሆነው ከባልየው ጋር ብቻ ሲሆን ከሴትየው ጋር ነው ከሚስቱም ጋር ነው ከባልየው ሚስትም ጋር እሱ ኦሬዲ ያገባ ከሆነ የሆነ something ስፔሻል የሆነ ሴት አለችው ማለት ነው አዎ ከዛ የተሻለች ስፔሻል እንደሆነች ይሰማታል ሴቷ ማለት ነው ይሄ እኮ ላይክ እንትን ነው መሰለኛ በጣም ጥናት ተደርጎ ምናምን የተደረሰበት ነገር እኮ በቃ ሺ ፊልስ ስፔሻል አሁን ለምሳሌ እኔ አንቺ ሚስቴ ነሽ ቆንጆ ነሽ ምናምን ነገር በቃ ላይክ ስመርጥሽ የሆነ ስፔሻል ነገር አለሽ ብዬ ነው የመረጥኩሽ ገባሽ የሆነች ራንደም ሴት ጋር ግን አትራክትድ ከሆንኩላት ምናምን ነገር ከኔ በላይ ቆንጆ ይመስለኛል እንግዲህ ግን ይሄ የኔ ሐሳብ ነው የኔ ቆንጆ ታይ ነገ አንቺ እንዳገባለሽ ታይ ለዛ ይሉ ማርያምን እንደዛ ሆነ አይደለም እኔ በዛብኝ ደግሞ ነገሩ እኮ ወሬው በዛብኝ አሁን እውነትሽን ነው ቀለበት አድርጎ የሚወጣ እሱ የመዝናናቱ ከሚስጥር አንፃር ይመስለኛል ሴቷ በቃ ሴኩርድ እንዲሆንላት ስለምትፈልግ ይመስለኛል እንጂ በእርግጠኝነት ክለብ ውስጥ የምታገኘው ነው እንደሷን ለትዳር አታስቡ አይደል አይ በጣም የተበላሸን ነው ብቻሽ እንግዲህ ቤተሰቦች እንደሰማችሁት ነው መረጃውን ያው እኔ መጀመሪያ አምንበታለሁ ሴቶች ለትዳር ለያዘና ፍቅረኛ ላለ ወንድ ሞር ሲንግል ከሆነ ወንድ ይልቅ የአትራክት እንደሚያደርጋቸው አምናለሁ እኔ በግሌ ማለት ነው ትክክል ሊሆን ይችላል ላልሆን ይችላል እናንተን ሐሳብ ኮሜንት ላይ ተሰጡኛላችሁ ልጁም እንደዛው ነው ያለው ግን እሱ ያቀረበው ሪዝን አለ አንደኛ ሴኩሪቲ ከመሆን አንፃር ነው ሁለተኛ ሴቷ ደግሞ እሱ ከያዛት ሴት የተሻለች አድርጋ ራሷን ታስባለች ለዛም ነው የሚል ሐሳብ አንስቷል እኔ ግን ሴቶች ሞሮፍ የባለትዳር ወንድና ሪሌሽንሺፕ ውስጥ ያለን ወንድ የሚፈልጉበት የሚመስለኝ እንደኔ ሐሳብ በቃ ሪስክ ቴከር ነው ሪስፖንሲቢሊቲ መቀበል የቻለ ወንድ ስለሆነ ፕሮቫይደር መሆን የቻለ ወንድ ስለሆነ ያ ነገር አትራክት የሚያደርጋቸው ይመስለኛል ምክንያቱም አንድ ወንድ ከሴት ልጅ ጋር ሪሌሽንሺፕ ውስጥ ከሆነ ወይ ደግሞ ትዳር ውስጥ ከሆነ ከራሱ አልፎ ሌላም ነገር አላፊነትን በርደንን ተሸክሟል ብለው ስለሚያስቡ ያ ነገር አትራክት የሚያደርጋቸው ይመስለኛል እስቲ የእናንተን ሐሳብ ኮሜንት ላይ ጻፉልኝ የኔ ሐሳብ ነው ልጁም ያለው ሐሳብ አለ የራሳችሁንም ሐሳብ ኮሜንት ላይ ጻፉልኝ እስቲ ሐሳብ ኮሜንት ላይ እንለዋወጣለን ለማንኛውም ለዛሬ ይዤላችሁ መጣችሁ ቪዲዮዎች እነዚህ ነበሩ ዘና ፈታ እንዳላችሁ ቁም ነገር እንጨብጣችሁባቸው አልጠራጠርም እስካሁን ሳይታችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮችንም ላይክ ማድረግ እንዳረሱ ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ እስከዛው ድረስ ይመቻችሁ ባይ